الحمد لله الواحد القهار العزيز الغفار أكرم عباده المؤمنين المخلصين بجنات تجري من تحتها الأنهار وأعطاهم فيها ما لم يخطر ببال ولم تر مثله الأبصار وأهان الكافرين والمنافقين والمرائين بجهنم وبئس القرار فحقت عليهم اللعنة والغضب والبوار والصلاة والسلام على النبي المختار وعلى آله وصحبه ما توالى الليل وتعاقب النهار أما بعد عباد الله زاري ያለንበት ዘመን ሁላችንም እንደምናውቀው ታይታ የበዛበት ሰዎች እዩልኝ ስሙልኝ ብለው ለአላህ የሚሰራውን ስራ አደባባይ ላይ ይዘው የወጡበት ዘመን ነው። ሰዎች ሰደቃ ሲሰጡ የሆነ ዒባዳ ሲሰሩ የተለያየ ነገር ሶሻል ሚዲያ ላይ ካልተለጠፈላቸው በተለያየ መልኩ ካልተነገረላቸው ቅር የሚላቸው ሁሉም ማለት በሚቻል ደረጃ አላህ ያዘነለት ሲቀር ስራውን አደባባይ ላይ ይዞ መውጣት ለአደባባይ ፀሐይ ማስመታት የሚፈልግበት ዘመን ነው። ይሄ ከባድ ዘመን ነው። ሰዎች የት ነው ያለነው? እንደው የምንሰራው ስራ ለአላህ ሱብሓነሁ ወተዓላ ነው ወይ? አላህ ሱብሓነሁ ወተዓላ ስራን የሚቀበለው ኢኽላስ ካላቸው ሰዎች ነው። ሱፊያን አልተውሪ ረሂመሁላህ ምን ይላሉ? ማ ጃሐድቱ ነፍሲ ሙጃሃደተሃ ሚስለ ማ ጃሐድቱሃ ዐለል ኢኽላስ ይላሉ። እንደው ነፍሴን ኢኽላስን ለማምጣት የታገልኳትን ያህል ፈጽሞ በምንም አይነት ነገር ላይ አልታገልኳትም ይላሉ። አንዳንዶቹ 30 ዓመት ሙሉ በቃ ራሴን ኢኽላስን ለማምጣት 40 ዓመት ሙሉ 20 ዓመት ታግያለሁ ይላሉ። ለምንድነው የምንሰራው ስራ ሊወጅህላህ ነው ወይስ ደግሞ ሊወጅህ ገይሪሂ ለሌላው ነው ብለን ቆም ብለን እንድናስብ ነው ይሄንን የሚናገሩት። እዚህ ቦታ ላይ እንግዲህ አላህ ሱብሓነሁ ወተዓላ ስራን የሚቀበለው ኢኽላስ ካላቸው ሰዎች ነው። ምን ይላል አላህ ሱብሓነሁ ወተዓላ? ኢነማ የተቀበሉ ላሁ ሚነል ሙተቂን አይ ሚነል ሙኽሊሲን። አላህ ስራን የሚቀበለው ኢኽላስ ካላቸው ለአላህ ብለው ከሚሰሩ ሰዎች ብቻ ነው ይላል። እዚህ ላይ ኢኽላስ ማለት ተቅዋ ማለት ኢኽላስ ማለት ነው። ሚነል ሙተቂን ሙፈሲሮች እንዳስቀመጡት ሚነል ሙኽሊሲን ነው። ተቅዋና ኢኽላስ ሁለቱ የሚነጣጠሉ ነገሮች አይደሉም። ተቅዋ ለሁላችንም አላህ ሱብሓነሁ ወተዓላ አደራ ያለን ነው። በተቅዋ ጉዳይ ለራሴም ለናንተም አደራ ማለት እፈልጋለሁ። ተቅዋ አለን ወይ? ኢኽላስ አለን ወይ? አላህ ሱብሓነሁ ወተዓላ ስራን የሚቀበለው ኢኽላስ ካላቸው ሰዎች ነው። አላህ የሚወዳቸው ባሮቹ ሙተቂኖችን ነው፣ ሙኽሊሶችን ነው። ኢኽላስ ከሌለው አላህ የትኛውንም ስራ አይቀበልም። አላህ በተለያዩ አንቀጾች በተቅዋ ጉዳይ ላይ አደራ ብሎናል። ወለቀድ ወሰይና الذين ኡቱል ኪታበ ሚን ቀብሊኩም ወኢያኩም፣ እናንተንና ከናንተ በፊት የነበሩ ህዝቦችን በተለይም አህለል ኪታቦችን አላህን በመፍራት አደራ ብለናል ይላል። አላህ አደራ ብሎናል ለአኺራ እንድንዘጋጅ ራሳችንን ቆም ብለን እንድንፈትሽ። ያ አዩሀ الذين آمنوا اتقوا الله ወልተንዙር ነፍሱ ማ ቀደመት ሊገድ ይላል። እናንተ ያመናችሁ ሰዎች ሆይ አላህን ፍሩ፣ አላህን ተጠንቀቁት፣ አላህ እንደሚላችሁ ሁኑ፣ ያዘዛችሁን በመፈጸም ከከለከላችሁ በመከልከል በአላህና በቅጣቱና በእናንተ መካከል መጠበቂያን አድርጉ እያለ ነው። ወልተንዙር ነፍሱ ማ ቀደመት ሊገድ፣ እያንዳንዷ ነፍስ ለነገ ያዘጋጀችውን ትመልከት። የምትሰራው ስራ ሊላህ ነው ወይስ ሊገይሪላህ ነው ብላችሁ ራሳችሁን ፈትሹ ነው።
አላህ ሱብሓነሁ ወተዓላ ከሱ ውጪ ለሌላ የሚሰራን ስራ ምንም እንኳን ዛሂሩ ለአላህ ቢመስልም አላህ አነ አግነ ሹረካኢ አን ሽርክ ይላል። እኔ ከሽርክና ከተብቃቁ አካሎች ሁሉ የተብቃቃሁ ነኝ። መን ዓሚለ ዓመለን አሽረከ ፊህ መዒ ገይሪ ተረክቱሁ ወሽርከሁ ነው የሚለው። አንድ መልካም ስራን ሰርቶ በዚያ መልካም ስራ ከኔ ውጪ ሌላን ካሰበበት ያን የሰራውን መልካም ስራና ያሻረክብኝን አካል እተዋቸዋለሁ። የሰራውን ስራ ለዛ ሰው ስጠው እንጂ እኔ አልቀበልህም እላለሁ ብሎ አላህ ሐዲስ አልቁድስ ላይ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ነግሮናል። እዚህ ቦታ ላይ ቆም ብለን ማሰብ ያለብን ከወንጀሎች ሁሉ ትልቁ ወንጀል በአላህ ሱብሓነሁ ወተዓላ ላይ ማጋራት ነው። ይህንን ሉቅማን ለልጁ ሲናገር እየመከረው ምን አለ? ያ ቡነየ ላ ቱሽሪክ ቢላህ፣ ልጄ ሆይ በአላህ ላይ አታጋራ እባክህን አደራ። ኢነ ሽርከ ለዙልሙን ዐዚም አለው። ሽርክ የሚባለው ነገር ከባድ ወንጀል ከባድ በደል ነው ያለው። በአላህ ላይ ማሻረክ ኢኽላስን ማጣት ስራችንን ሁሉ ያበላሻል። ወመን ዩሽሪክ ቢላህ፣ በአላህ ላይ የሚያጋራ ሰው ይላል አላህ ስራውን ከአላህ ውጪ ላለ ለሌላ አካል ካሰበበት ፈከአነማ ኸረ ሚነ ሰማዕ፣ ከሰማይ ላይ እንደተፈጠፈጠ ነው። ከሰማይ ወድቆ እንደተፈጠፈጠና በራሪዎች እንደተቀራመቱት ወይም ደግሞ ንፋስ ይሆን አሳቻ ስፍራ ወስዶ እንደጣለው መድረሻ እንደሌለው ሰው ነው ብሎ አላህ ሱብሓነሁ ወተዓላ በቁርአኑ ላይ ያስቀምጦልናል። ታላቁ የአላህ ነቢይ ሚን ኡሊል ዐዝም የሆኑት ኢሳ ዓለይሂ ሰላምም ለበኒ እስራኤሎች ያሏቸው እዕቡዱላህ ረቢ ወረበኩም፣ ጌታዬና ጌታችሁን አላህን ተገዙ፣ እንሆ በአላህ ላይ የሚያሻርክ ሰው አላህ ጀነትን እርም አድርጎበታል፣ መኖሪያው ጀሃነም ነው ብሎ ነው ኢሳ ለበኒ እስራኤሎች የነገራቸው። አላህ ደግሞ ይህንን ለኛም መልእክቱ እንዲደርሰን አድርጓል። ይሄ ሽርክ የሚባለው ነገር በተለይም ደግሞ ሷሊሆችን ደህና ሰዎችን የሚያጠቃው የኢኽላስ ማጣት ሪያ የሚባለው ነገር ከባድ ነው። አላህ ቁርአን ላይ ምን ይላል? ፈወይሉን ሊልሙሰሊን አለዚነ ሁም አን ሰላትህም ሳሁን አለዚነ ሁም ዩራኡን ይላል። ወየውላቸው ለሰጋጆች አለ። ለየትኞቹ? አለዚነ አን ሰላትህም ሳሁን፣ ከሰላታቸው ዝንጉ የሆኑ ወቅቱን በስርዓቱ የማይጠብቁ። ምን አይነቶችን ነው የሚለው አላህ ሱብሓነሁ ወተዓላ? አለዚነ ሁም ዩራኡን፣ እነዚያ የሚሰግዱትን ሰላት ለሰዎች ለማሳየት የሚጣጣሩ እዛ ላይ ትኩረት የሚያደርጉ ብሎ አላህ ሱብሓነሁ ወተዓላ ያስቀምጣል። ለሪያ የሚሰግዱ አለ እነዚህን ሰዎች ፈወይሉን ለሁም ነው ያለው አላህ፣ ለነሱ ወየውላቸው እያለን ያስቀመጠው። እዚህ ቦታ ላይ ኢማም ኢብኑል ቀይም ረሂመሁላህ ምን ይላሉ? ወሃዘ ሽርክ ይላሉ፣ ይሄ እንዲህ አይነቱ ሽርክ ይላሉ ከሪያ ጋር የተያያዘው አጠቃላይ ሽርክን ሲያነሱ ሽርክ በጣም ከባድ ነው፣ ዳርቻ የሌለው ውቅያኖስ ባህር ነው ይላሉ። ከሽርክ የሚድኑ ሰዎች በጣም ጥቂቶች ናቸው። ፈመን አራደ ቢዐመሊሂ ገይረ ተቀሩቢ ኢለላህ ተዓላ ይላሉ፣ በሚሰራው ስራ ከአላህ ውጪ ሌላን አካል ታሳቢ የሚያደርግ ከሆነ ይሄ ሰው ፈቀድ አሽረከ ፊ ኢራደቲሂ፣ በንያው በአላህ ላይ አሻርከዋል፣ በፍላጎቱ በአላህ ላይ አሻርከዋል። ኢኽላስ የሚባለው አሉ አዩኽሊሰ ፊ አቅዋሊሂ፣ ሲናገርም ንግግሩን ለአላህ በማድረግ ለአላህ ብቻ ጥርት ሲያደርግ፣ ወአፍዓሊሂ የሚሰራውንም ስራ ልክ እንደዚያው ታሳቢ አድርጎ የአላህን ወጅህ ሲፈልግበት ነው። ወንየቲሂ እንደዚሁም ደግሞ በንያውም አላህን ብቻ ሲያስብበት እያንዳንዱን እንቅስቃሴውን ለአላህ ሲያደርግ ነው። ይሄ ነው የኢብራሂም ዓለይሂ ሰላም መንገድ አሉ። አላህ ሱብሓነሁ ወተዓላ ባሮቹን በሙሉ የኢብራሂምን መንገድ ተከተሉ ያለበት ይሄው ነው። ስራችንን ለአላህ ጥርት ማድረግ ነው። አላህ ከዚህ ውጪ ከማንም የትኛውንም ስራ አይቀበልም። ትክክለኛው እስልምና ማለት በምንሰራው ስራ፣ በምናደርገው ንግግር፣ በእያንዳንዱ እንቅስቃሴያችን የአላህን ወጅህ ማሰብ ነው። ይሄ ነው ኢስላም። ከዚህ ውጪ ሌላ የሚፈልግ ሰው ካለ አላህ ሱብሓነሁ ወተዓላ ከሱ ይዞ የሚመጣውን ነገር አይቀበልም፣ በአኺራ ከከሳሪዎች ነው ብለዋል አሉ። እዚህ ላይ ቡኻሪና ሙስሊም የዘገቡት አንድ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ሰማዐ አላህ ይላሉ። መን ሰማዐ አላህ ማለት ሰዎች እንዲሰሙለት ብሎ መልካም ስራ ሰርቶ ሰዎችን ለማሰማት
ስሙልኝ የሚል ሰው ካለ ሰማዕ አላሁ ቢሂ የውመል ቂያማ አወሉ ማአኺሩን በተሰበሰበበት ቦታ ይሄው ይሄ ሰውዬ እንዲሰማለት ብሎ ነበር የሰራው ስሙለት ይላል አላህ Subhanahu Wa Ta'ala እዛ ያሳፍረዋል አሉ ወመን ዩራኢ አላሁ ቢሂ ለሰው ለታይታ ብሎ የሰራውንም አላህ በአደባባይ ላይ ይሄ ሙራኢ ለታይታ የሚሰራ ለይልኝ ለይስሙልኝ ነበር ተመልከቱት ይላሉ ሪያ የሚለው ቃል ራሱ ከእይታ የተወሰደ ነው ሪያ ማለት ታይታ ማለት ነው ይሄ ምንድነው ይላሉ ዑለማዎች አንድ ሰው መልካም ስራን ይሰራል ሲሰራ ግን የሰዎችን አድናቆት ፈልጎ ነው ይላሉ ሱሙአ የሚባለው ደግሞ የሚሰማ ነገር ሲሆን ነው ይላሉ ዛሂሩ ሲታይ ስራው ለአላህ ተብሎ ነው ነገር ግን በውስጡ ደግሞ ከአላህ ውጪ ሌላ ታስቦበት ነው ሰላት ሲሰግድ ሰደቃ ሲያደርግ ደግሞ ሱሙአ የሚባለው ለምሳሌ ከንግግር ጋር የተያያዘ የሚሰማ ነገር ሲሆን ነው እንደ ቁርአን መቅራት ዚክር ዋዕዝ የመሳሰለውን ሲያደርግ ዛሂር ለአላህ ይመስላል በውስጡ ግን ሰዎች ሰምተው እንዲያደንቁ ታስቦ ነው እገሌ በጣም ጥሩ ተናጋሪ ነው እገሌ ጥሩ ተከራካሪ ነው እገሌ ቁርአን ሲቀራ በጣም ድምጹ ያምራል ንያው እንግዲህ ይሄንን አስቦበት ከሆነ ማለት ነው ወይም ደግሞ ኹጥባ ሲያደርግ በጣም ወራተር ነው ተናጋሪ ነው ጎበዝ ነው እንዲባል ይሄንን አስቦ ሰልጥኖ የሚመጣም ከሆነ ይሄ ሁሉ ሙራኢናው ሪያ ውስጥ ይገባል ይላሉ እዚህ ላይ አላህ እንግዲህ ወመን ሰማ አላሁ ማለት ምን ማለት ነው የውመል ቂያማ ያዋርደዋል ማለት ነው ሙስነድ አህመድ ላይ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ መንቃመ መቃመ ሪያአን ወሱምዓቲን ለታይታና ለይስሙልኝ ብሎ የሚቆም ሰው ካለ አላህ የውመል ቂያማ ሰዎች እንዲያዩትና እንዲሰሙት አድርጎ አላህ ያዋርደዋል ይላሉ ሪያ እንግዲህ በጣም ከባድ ነገር ነው ሱሙአ የሚባለው ነገር አደገኛ ነገር ነው አንድ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ጥያቄ ያቀረቡላቸው ያ ረሱላህ አሏቸው አንድ ሰው ዘመቻ ሙጃሂዶች ጋር አብሮ ይወጣል አሉ ከዛ በኋላ ሰውየው ይቃቲሉ ሸጃዓተን ለጀግና እንዲባል ብሎም ይጋደላል አሉ ሌላው ሐሚያ ወገኖቼ ለምን ተነኩ ብሎ ዘራፍ ብሎ ይወጣል ሌላው ደግሞ ወይቃቲሉ ሪያአን ለታይታ ብሎ እንደው እኔ ማንነቴን አሳያቸዋለሁ ብሎ ለዛ ብሎ ይወጣል አዩ ذلك في سبيل الله የቱ ነው ያ አላህ መልእክተኛ في سبيل الله የሚባለው ሲሏቸው من قاتل لتكون كلمة الله هي العليا فهو في سبيل الله ያ አላህ ቃል የበላይ እንዲሆን ብሎ ከወጣ የታገለው ለዛ ከሆነ በርግጥም في سبيل الله ነው ከዛ ውጪ ያለው በሙሉ في سبيل الشيطان ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም አንድ ጊዜ ለሱሐቦቻቸው ምን አሏቸው ሪያን አስመልክቶ ኢያኩም አዩሃ الناس ኢያኩም ወሽርክ السرائر አሉ እናንተ ሰዎች ሆይ ድብቅ ሽርኮችን ተጠንቀቁ አሉ ሱሐቦችም አንቱ ያላህ መልእክተኛ ድብቅ ሽርኮች የሚባሉት ምን አይነት ናቸው ሲሏቸው በምሳሌ ገለጹላቸው فيقوم الرجل فيصلي አንድ ሰው ተነስቶ ሰላት ይሰግዳል ከዛ በኋላ فيزين صلاته جاهدا ይላሉ ሰላቱን ለማሳመር እንደፋደፋል ይታገላል አሉ ይሄን የሚያደርገው ሊላህ ቢሆን ጥሩ ነው ሊማ የራ من نظر الناس اليه ሰዎች ከርቀት ሲያዩት ይሄ ሰውዬ ጎበዝ ሰጋጅ ነው ብለው እንዲያደንቁት ወይም ደግሞ ሰላቱን እንዲ ነው እንደሚሰግደው ብለው እንዳይታዘቡት ብሎ ለሰዎች እይታ ሰላቱን ያስተካክላል فذلك شرك አሉ ነብያችን ይሄ ሽርክ ነው ብለው ነው ያስቀመጡት ነብዩ ሰለላሁ ዐለይሂ ወሰለም ሽርኩ ሰራኢር የተባለበት ምክንያት ለምንድነው ሰውየው በዛሂር ስራውን ለአላህ አስመስሎ ስለሚሰራ በውስጡ ግን ሌላን አካል ስላሰበበት ንያው ስለተበላሸ ነው ስለዚህ ሪያን ነብያችን ሰለላሁ ዐለይሂ ወሰለም ሽርከል አስገርም ብለው አስቀምጠውታል አንድ ጊዜ ምን አሉ ኢነ አخوف ما اخاف عليكم አሏቸው ለሱሐቦቻቸው እኔ ትልቁን ሽርክ አይደለም የምፈራላችሁ ሁበልን ዑዛን መናትን ጣዖታቶችን ካሁን በኋላ ታመልካላችሁ ብዬ ስጋት አይገባኝም እኔ ምፈራላችሁ አሉ አሽርከል አስገር አሉ በጣም የምፈራላችሁ ትንሹን ሽርክ ነው ትንሹ ሽርክ ያ ረሱላህ ምንድነው ሲሏቸው ሪያ ነው አሉ ነብያችን ይዩልኝ ስሙልኝ ነው የውመል ቂያማ አላህ Subhanahu Wa Ta'ala ለባሮቹ የሥራቸውን ዋጋ ሲሰጥ ለሪያ ብሎ ለታይታ
ለይስሙልኝ ብሎ የሚሰሩ ሰዎችን ምን ይላቸዋል? ኢዝሃቡ ኢለለዚነ ኩንቱም ቱራኡነ ፊዱንያ በዱንያ ላይ ስራችሁን ስታሳዩዋቸው ወደ ነበሩ ሰዎች ሂዱ። ፈንዙሩ ሀል ተጂዱነ ዐንደሁም ጀዛአን እነሱ ዘንድ ምንዳ ታገኛላችሁ፣ እስቲ ሂዱና ሞክሩ ይላቸዋል አላህ ሱብሓነሁ ወተዓላ። ይሄ ማለት ከነሱ ምንዳ ፈልጉ እኔ ጋር ምንም የላችሁም ብሎ እዛ ቦታ ላይ ያዋርዳቸዋል። ሪያ የሚባለው አንድ ሰው ሙሉ በሙሉ ስራው እንዲበላሽ ነው። የውመል ቂያማ መጀመሪያ ሰዎች የሥራ ምንዳቸውን ሲሰጡ እሳት የሚቀጣጠልባቸው ሰዎች እነማን ናቸው? ሰፊ ሐዲስ አለ ሁላችሁም የምታውቁት። በስራቸው ለሰዎች ብለው የሚሰሩ ታይታ የሚፈልጉ ናቸው። የመጀመሪያው ሙጃሂድ ነው። ጉልበት አቅም ሰጥቼ እንዲህ አድርጌልህ ነበር ምን አደረክ ሲባል በአንተ መንገድ ተሰዋው ጌታዬ ሲል ጀግና እንድትባል ነው ያደረከው። ለኔ ብለህ አይደለም ውስጥን አውቃለሁ ሂድ ወደ ጀሃነም ውረድ ይለዋል። መላእክቶች ይዞ እሳት ላይ ይጥሉታል ነው ያሉት። ሌላው ዓሊም ነው። ኢልም ሰጥቼ ነበር ምን አደረክ ሲባል ያ ረብ በእውቀቱ ሰርቼ እንዲህ ያደረኩ ሲል ቁርአኑን ቀርቼ እንዲህ ሲል ቃሪ እንድትባል ዓሊም እንድትባል ነው ተብሎልሃል፣ አንተም ወደ ጀሃነም ውረድ ተብሎ እጅና እግሩ ተይዞ ጀሃነም ላይ ይወረወራል ነው ያሉት። ሌላው ሙተሰዲቅ ነው ያሉት። ሰደቃ የሚያደርግ ይሰጣል በየጊዜው። ከዛ በኋላ ገንዘብ ሀብት አስፍቼልህ ነበር ይለዋል አላህ። ምን አደረክ ሲለው እንዲህ ያደረኩ ሲል ውሸታም ነህ አንተ፣ ሙተሰዲቅ ቸር እንድትባል ነው ተብሎልሃል፣ ውረድ ወደ ጀሃነም ይለዋል ተብሏል። እዚህ ቦታ ላይ በጣም ጥንቃቄ ያስፈልጋል። ይሄ በጣም ከባድ የማንወጣበት ባህር ነው። የምንሰራው ስራ ሊወጅህላህ ነው ወይ ኢኽላስ አለን ወይ ብለን ራሴንም እናንተንም ጭምር ነው ራሳችንን እንድንፈትሽበት ነው። ምን ያህል ነው ሰዎች ሲያደንቁን ሞቅ ይለናል፣ ሰዎች ደግሞ ትንሽ ከተቹን ወይም ደግሞ ካላዩን ደግሞ ይጨንቀናል። አላህ ከእንዲህ አይነቱ ነጃ ይበለን። አላህ ሱብሓነሁ ወተዓላ ሙኽሊሶች ያድርገን። አላህ ኢኽላሱን ይስጠን። የሱ ወጅህ ብቻ ፈልገን የምንሰራ ሰዎች ያድርገን። አላህ ሱብሓነሁ ወተዓላ ቁርአኑ ላይ ምን ይላል? ፈመን ካነ የርጁ ሊቃአ ረቢሂ ፈልየዕመል ዐመለን ሷሊሐን ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ። እንደው ጌታው ጋራ ሞቶ መገናኘትን የሚፈራ የሚከጅል ሰው ካለ መልካም ስራን ይስራ። ለአላህ በሚያደርገው መልካም ስራ በዒባዳው ማንንም ማያጋራ ይላል። አላህ ሱብሓነሁ ወተዓላ በሱ ከማያጋሩ ሰዎች ያድርገን። እዚህ ቦታ ላይ ሁለት ነገሮችን አጠር አድርገን እናንሳ ከኢኽላስ ጋር የተያያዙ። አንደኛው አንድ ሰው መልካም ስራን ሰርቶ ሲሰራ የሰዎችን አድናቆት የሰዎችን ሙገሳ ፈልጎ ሳይሆን ሊወጅህላህ ብሎ ጀምሮት በዛው ጨርሶ ነገር ግን ሰዎች ቢያደንቁትና ቢያመሰግኑት ይሄ መልካም ስራውን አያበላሽም። ይሄ ሰውዬ ከመነሻው ሙኽሊስ ከሆነ ችግር የለውም። ችግሩ ያለው መቼ ነው? አነሳሱ ላይና አጨራረሱ ላይ ነው። ከጅምሩ እስከ ፍጻሜው ድረስ መልካም ሰርቶ ሰዎች ቢወዱት ቢያደንቁት ይሄ ጥያቄ ለነቢያችን ሰለላሁ ዐለይሂ ወሰለም ቀርቦላቸዋል። አንድ ጊዜ የአቡ ዘር ሐዲስ ኢማም ሙስሊም የዘገቡት ላይ ለነቢያችን ሰለላሁ ዐለይሂ ወሰለም ምን ተባሉ? አንቱ የአላህ መልእክተኛ ሆይ አረአይተ ረጁለ ያዕመሉ አልዓመለ ሚነል ኸይር፣ አንድ ሰው ከመልካም ስራ የሆነውን መልካም ስራ ይሰራል። ወየሕመዱሁ ናሱ ዐለይሂ፣ ሰዎች አበጀህ ብለው ያደንቁታል ያመሰግኑታል። በአንዳንድ ዘገባ ወዩሒቡሁ ናሱ ዐለይሂ፣ በዚህ በሰራው መልካም ስራ ይወዱታል። እና ይሄ እንዴት ነው ሪያ ነው ወይ ተብሎ ሲጠየቁ ቲልከ ዓጂሉ ቡሽረል ሙእሚን አሉ። ይሄ ለሙእሚን በዱንያ ላይ አላህ የሰጠው ብስራት ነው አሉ። የሙእሚን ብስራት ነው። ምን ማለት ነው? አላህ ዘንድ አላህ መልካም ነገር እንደደገሰለትና ለመልካም እንዳጨው አላህ እንደወደደው አመላካች ነገር ነው። ችግር የለውም ብለው ነቢያችን ሰለላሁ ዐለይሂ ወሰለም አስቀምጠዋል። ስለዚህ እዚህ ቦታ ላይ የሰዎች ሙእሚኖች በጋራ አንተ ጥሩ አደረክ አበጀህ ካሉት የሰዎች ውዳሴ ስራውን አያበላሽበትም ማለት ነው። የሱን የሚያበላሸው አነሳሱ ላይ ሌላን ነገር ታሳቢ ካደረገ ነው። ሁለተኛው ደግሞ ሌላው ሙእሚን የሆነ ሰው አንዳንድ ጊዜ የሚሰራው መደበኛ ስራ ይኖረዋል። ያን መደበኛ ስራ ሰዎች አሉ ብሎ ኸይር ስራውን ከመስራት ራሱን ማስተጓጎል የለበትም። እዚህ ላይ ሼኹል ኢስላም ኢብኑ ተይሚያ ምን ይላሉ? አንድ ሰው ለምሳሌ ዊርድ ቢኖረው መደበኛ ስራ ሰላተ ዱሃ የሚሰግድ ከሆነ ወይ ለይል የሚሰግድ ከሆነ ወይም ሌላ ሰደቃ የተለያዩ ነገሮችን የሚያደርግ ከሆነ ለምሳሌ ሰዎች በአጋጣሚ ቢኖሩ እነዚህ ሰዎች ያዩብኛልና ሪያ ውስጥ ገባለው ብሎ መጨነቅ የለበትም። መስገድ ካለበት በሰዓቱ መስገድ፣
መስጠት ካለበት መስጠት መዘከር ካለበት መዘከር ይኖርበታል ውስጡን ለማስተካከል ብሎ እንጂ ገና ለገና ሪያ ላይ ወድቃለው ሰዎች እንትን ይሉኛል ብሎ መልካም ስራውን መተው በጭራሽ የለበትም ይላሉ እዚህ ቦታ ላይ ይሄኛውም ሸይጣን ሌላው ከመልካም ስራ የሚያስተጓጉለን መንገድ ሊሆን ስለሚችል ጥንቃቄ አድርገን ኢኽላሳችንን ነፍስያችንን ታግለን ማሸነፍ አለብን በጥቅሉ ሪያ የሚባለው ነገር ኢኽላስን የሚያበላሽ አደገኛ ነገር ለአላህ Subhanahu Wa Ta'ala ቁጣም እርግማንም የሚዳርገን ከአላህ ረህመት የሚያስባርረን ሚን ከባኢር المهلكات ከትልልቅ አጥፊ ከሚባሉ ነገሮች ሽርክ አልአስገር ከሚባለውና በዚያው ላይ ከሞትን አላህ Subhanahu Wa Ta'ala ምናልባትም ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء የሚለው አንቀጽ ውስጥ ሊያስገባን ይችላል አላህ በሱ ላይ የሚጋራበትን አይምርም ከዛ ውጪ ያለውን ይምራል ብሏልና በጣም ጥንቃቄ ማድረግ አለብን ሙስሊም የሆነ ሰው ሁሉ ጊዜም ኢኽላስን ለማምጣት ጥረት ማድረግ ሪያን ታይታን ይውልኝ ስሙልኝን ጉራ የመሳሰለው ነገር ከራሱ ለማራቅ ጥንቃቄ ማድረግ አለበት ሁሉ ነገራችን ስራችንን ተግባራችንን እንቅስቃሴያችንን ንያችንን ጭምር በሙሉ ለአላህ ማድረግ አለብን አላህ ቁል ኢነ ሰላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን ነው በል ያለን ሰላቴም እርዴም ማድረጎ ኢባዳዬ ሁሉ ህይወቴም ሞቴም በአጠቃላይ ለዓለማቱ ጌታ ነው በል ለሱ ብቻ ነው በዚህ ተጋሪ የለውም በዚህ ነው የታዘዝኩት እኔ ከሙስሊሞች የመጀመሪያው ነው በል ብሏልና በዚህ ቦታ ላይ ሁላችንም ስራችንን ለአላህ ማድረግ አለብን ነስአሉላህ ተዓላ أيرزقنا الإخلاص والسداد وأن يجعلنا من المخلصين ألا صلوا على البشير النذير والسراج المنير كما أمركم ربكم في كتابه المبين حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين اللهم ارزقنا إيمانا كاملا وقلبا خاشعا ولسانا ذاكرا وعملا متقبلا اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وأعيننا من الخيانة اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك قريب مجيب الدعوات عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه ويزدكم ولذكر الله أكبر والله يعلم ما تصنعون